ቤት ዙፋንን የማጥመጃ መንገድ ይዞ ነበረ። እንግዲህ ዙፋን ወደ ቤት በምትመለስበት ሰዓት ክሩቤል እሷንም ለማፈን ሞክሮ ነበረ እና ደግሞ ካፈናትም በኋላ ሰው እንደመታው አስመስሎ እንግዲህ ይወድቃል። በዚህ ሰዓት ዙፋንም ተዘርራለች። ለብዙ ደቂቃና ሰዓታት እዛው ራሷን መንቃት አቅቷት ነበረ። ክሩቤልም በጎኗ በጭረት ነገር ተመቶ ደም እንደፈሰሰው ያሳይ ነበር። በቤት እንግዲህ አሁን ላይ የብርቱካን ተተክታ ትዝታ ምግብ ላይ መድኃኒት አድርጋባት እንግዲህ ምኞት ራሷን ስታ እንድትወድቅ አድርጋለች። ሰላም ውድና የተከበራችሁ ቤተሰቦቼ እንኳን ደህና መጣችሁ። ዛሬ ማጋራችሁ ኬሮድን ድራማን ነው። ኬሮድ ድራማ እንዳያችሁት አሁን ላይ በዛሬ ክፍል ዙፋን ወደ ሌላ ቦታ ሄዳ ነበረ። ነገር ግን በዚህ ጊዜ ዙፋንም ወደ ቤት ስትመለስ ያጋጠማት በማታውቀው ሰው ታፍና ነበረ። በዚህ ጊዜ ማንነታቸውንም ማወቅ ባትችልም ነገር ግን ከጎኗ እስክትነቃ ድረስ አብሯት የነበረው ክሩቤል ነበረ። ክሩቤል ያንን ለማስመሰል የተጠቀመው ዘዴ መጀመሪያውንም ክሩቤል እንግዲህ ከዙፋን ጋር ብዙ ጊዜ በአጋጣሚ እየተገናኘ እሷንም ለማጥመድ ሞክሮ ነበረ። ነገር ግን አልተሳካለትም። ያንን ሳይሳካለት አሁን ላይ እኔ በራሴ መንገድ እሷንም ማጥመድ እችላለሁ በማለት እንግዲህ የራሱንም መንገድ ተጠቅሞ በመንገዷ ላይ አፍኖ ራሱንም በራሱ መጥቶ እንግዲህ ይወድቃል። ዙፋንም ስትነቃ ግን ያገኘችው ራሷን ውጭ ላይ በማታውቀው አጠገቧ ሰው ተኝቶ እንዲሁም ጨለማ ውስጥ ነበረ። በዚህ ጊዜ ምን ሆኜ ነው ብላ ከራሷ ጋር በጣም ስትጠያየቅ ነበረ። አጠገቧ ግን ልክ እንደ ሁሌ እየተከታተለ ክሩቤል እና ደግሞ ስለ ስሟም እየጠየቀ ስለ ራስነቷም እየጠየቃት የነበረ ክሩቤል ነበረ። ምንድነው የሆንከው? ምን ተፈጥሮ ነው ብላ ነበረ። እንግዲህ እሷ ስትነቃ አይቶ ክሩቤልም ከእሷ እኩል ይነቃል። በዚህ ሰዓት ምንድነው የተፈጠረው ብላ ስትጠይቅ ነበረ። እና ደግሞ ምን እንደሆነ ባላቅም እኔ አንቺንም ከሩቅ ሆኜ እየተከተልኩሽ ነበርና በዚህ ሰዓት የሆኑ ሰዎች አንቺን አፍነው ሊወስዱ ሲሉ እንግዲህ እኔ እነሱን ለማስተውስል እኔንም በማይታወቅ ደብድበውኛል ብሎ ነበረ የነገራት። እቤት ላይ አሁን ላይ ኤልሳና ቤትም ቁጭ ብለው በነበረበት ሰዓት እንግዲህ ቤኪና ኤልሳ አብረው እየተጨዋወቱ ነበረ። ሁለቱም ሲጨዋወቱ ትዝታ መጥታ ነበረ። ትዝታ ሁለቱም ስታያቸው በጣም በቅናት ርር ብላ ነበረ። በጣም ተናዳ ልክ እንደ ሁሌውም በሌላ ሀሳብ ውስጥ ገብታ ነበረ። እነሱንም ስታይ አይ ማለቷንም ጀምራ ነበረ። ነገር ግን ቤኪም ምኞትንም እየተጣራ ነበረ። ምኞቴ እያለ ምኞት ብቻ ሳይሆን ምኞቴ እያለ ሲጣራ ነበረ። በዚህ ሰዓት የበለጠ በጣም ተናዳ ነበረ ትዝታ በጣም በመናደድ እና በራሷ በውስጧ ምንድን ነው ይህ ሰው የሚለው ምንድን ነው ምኞቴ የሚለው ብላ እስከምታስብ ድረስ ነበርና በዚህ መሀል እንግዲህ ምኞትም ምግብ እየበላች ነበረ። ምግብ እየበላች ሳለ ምግቡንም ስትጎርስ ነበረ እየጠራት የነበረ። እንግዲህ ተጣጥባ እስከምትሄድ ድረስ ኤልሳና ቤኪም ሁለታቸው ሲጨዋወቱ ነበረ። በዚህ መሀል ግን ትዝታ አላስደሰታትም። ይህንን ደስታቸው ለማደፍረስ ስትሞክር ነበረ። ነገር ግን ቤኪ ለምኞትም ከጠራት በኋላ ጋሼ ፈልገኸኝ ነበረ እያለችው ነበረ። ጋሼ አትበይኝ ብዬ ብዙ ጊዜ እኮ ጠይቄሻለሁ፣ ለምንድን ነው እንደዚህ አይነት ነገር ምትይኝ እያላት ነበረ። እሺ በጣም ይቅርታ ቤኪ ብላ ነበረ የተነገረችው። ነገር ግን በመሀልም ከባድ ነገር አሁን ላይ ዙፋንም ቀርታለች፣ ለትንሽ ትዘገያለች መሰለኝ። ስለዚህ ቡና ምናምን አፈላይ ብሎ ነበረ የጠየቃት። በጊዜውም ቡናውን አፈያይ ብሎ ሲላት እሺ ብላ እንግዲህ ምኞትም ታዛለ ወደ ስራዋ ለመሄድ ትሞክራለች። ምኞትም በዚህ ጊዜ ፈጥና እዛው እንትን ለማለት ፈልጋ ነበረ። ነገር ግን ምኞት አሁን ላይ የወሰደችውን ምግብ የበላችውን ምግብ አልተስማማትም ስለነበረ ራሷን ስጋ ትወድቃለች። ምኞት ስትወድቅ እንግዲህ በጣም ደንግጠው ነበረ። ትዝታ ደስተኛ ሆና ነበረ። ትዝታ የደገሰችው ነገር ስለሰራላት በጣም ደስተኛ ሆናለች። አንዱ ነገር አስወገድኩኝ ያለች ነበረ። ግን ደግሞ ቤኪና ኤልሳ በጣም ደንግጠው ነበረ። የምኞት ራስ ስታ መውደቅ ምንድነው ብለው በመደንገጥ ነበረ ወደ እሷ ሲሮጡ የነበሩ። በዚህ መሀል ግን ምኞት እንግዲህ ራሷ ስታ ብዙ ሰዓታት እየተጠባበቋትና እስክትነቃ ድረስ ሲጠብቋት ነበረ። እንግዲህ ዙፋን ወደ ቤት ከዛ ቦታ ከተነሱ በኋላ መንገድ ላይ ደግፈው
ወደ ሕክምና መሄድ እንዳለበት እንግዲህ ለክሩቤልም ይዛው ወደ ሕክምና መውሰድ እንዳለባት ትነግረዋለች። ወደዛ ከወሰደችው በኋላ ክሩቤልንም ከሕክምና ከወጣ በኋላ መሄጃ እንደሌለው ነበረ የተናገራት ለዙፋን። ዙፋንም የት የምትሄድበት የለህም እንዴ ቤትህ ላድርሰው ብትለውም ወደ ቤትማ ቤት አለኝ፣ ነገር ግን እዛ የሚንከባከበኝ ሰው የለም ብሎ እንግዲህ እሷንም ለመቅረብ ይሞክራል። ዙፋንም በጣም በውስጧ ተጨንቃለች። እንግዲህ ወንድሜን ምንድን ነው ምለው ወንድ ይዤ እዛ ቤት ስገባ ምን ይለኛል የሚለው ሀሳብ አስጨንቋታል። ነገር ግን ደግሞ ለእሷ ብሎ ህይወቱን አደጋ የሰጠ ሰው እንዴት ብዬ ማስቀየም የሚለውን ነገር ደግሞ በሀሳቧ ውስጧንም አስጨንቋት ነበረ። ምንም እንኳን ደስተኛም ባትሆንም ምንም ማድረግ ስላልቻለች እንግዲህ ወደ እኔ ቤት ወስዳለሁ በማለት ትደግፈዋለች። ክሩቤልም ያሰበው ነገር ስለተሳካ እሱንም ደግፋ ወደ ቤት ይዛው ትመጣለች። ወደ ቤት ይዛው ስትመጣ ግን ምኞትም ተኝታ ኤልሳን ሁላቸውን ከበዋት ታያለች። በዚህ ጊዜ ዙፋንም በጣም ከፍቷት ነበረ። ምንድነው ሆነችው ምኞት የምን ሆነች ብላ በጣም መደንገጥ ነበረ ወደ እሷ ያሮጣችው። ምንም አታስቢ ትንሽ ነገር ነው አሁን ደህና ናት አሁን ደህና ናት እያሏት እንግዲህ እነ ቤኪም ዙፋንም እንድትረጋጋ ያደርጓታል። በዚህ ሰዓት እንግዲህ ዙፋንም ወንድሟ አሁን ላይ ምኞትንም እያየና ትኩረት እሱ ጋርም አልነበረም፣ ትኩረቱ ወደ ሌላም አልነበረም። ምኞትም እንግዲህ እስክትነቃ ድረስ ሲጠባበቋት ነበረ። ምኞት ለብዙ ሰዓታት መንቃት አልቻለችም ነበረ። በተሰጣት እንግዲህ ትዝታ ባደረገችበት የምግቡ መድኃኒት መመረዝ ምክንያት ወደ ሕክምናም ለምን አልወሰዳችኋትም በማለት በጣም ደንግጣ እንግዲህ ዙፋን ስትላቸው ነበረ። አባዬ እየመጣ ነው፣ አባዬ ሁሉም ነገር ያስተካክላል ብላ ነበረ እንግዲህ እሷንም የከለከለች ወደዛ ወደ ሌላ ቦታ እንዳይሄድ ያደረገችው። ኤልሳም ይሄ ባለች ሰዓት እንግዲህ ትዝታ በጣም ተጨንቃለች። ትዝታ ግን በውስጧ በጣም ይሄ ነገር እንዳይታወቅ በጣም በውስጧ በሀሳብ እንትን ስትል ነበረ። በጣም ጭንቀት ውስጥ አስገብተዋት ነበር እንግዲህ ትዝታ። በመጨረሻም እንግዲህ ምኞት ከዛ ቦታ ላይ ተነስታ ግዴታ ወደ ውስጥ ገብታ ማረፍ እንዳለባት ነበር የተናገሩት። ምኞትም እኔ ክፍል አልጋይ ላይ ትተኛለች ብሎ እንግዲህ ቤኪም ተሸክሟት ለመውሰድ ይሞክራል። እንዴ እኔ በቲቲ ሞት እያለች እንግዲህ ትዝታ እንዴት ምን ማለት ነው ያልከው ነገር ግን ታውቀዋል፣ እንዴት ነው አንተ አልጋ ላይ የምታስተኛት ለምንድን ነው እያለች እንግዲህ ትዝታም ቤኪንም ስትናገረው ነበረ። ኤልሳም በዚህ ነገር ላይ ደስተኛ አልነበረችም። ኤልሳም በፍጥነት ይሄ ነገር ልክ ሊሆን ይችላል ብትልም አይ እዛ ቦታ ላይ አይመቻትም የራሷ ክፍል እኔ አልጋ ላይ ትተኛለች በማለት ቤኪ እንግዲህ እሱ አልጋ ላይ ወስዶ ያስተኛታል ማለት ነው። ቤኪ ግን ከኤልሳ ጋርም ሲጠባበቋት ነበረ። ኤልሳ በክፋት ባታስብም እንግዲህ የተለየ ነገር ደግሞ ቤኪና እሷ መሀል ምን አይነት ነገር ይኖራል ምን አይነት ነገር የሚለውም ትንሽም በቤኪ ላይ ቀንታ ነበረ። አሁን ላይ እንግዲህ ቤኪ ራሱ በሌላ መሬት ላይ ተኝቶ ምኞትም ግን አልጋ ላይ ተኝታ ያድራሉ። በዚህ ሰዓት ግን በጣም ውስጧ ከፍቷታል። እንዴት አንተ አልጋ ላይ እኔ ተኝቼ አንተ መሬት ላይ ብላ እንግዲህ ምኞትም ጥሩ እንደሆነላት ስታመሰግነው ነበረ። የበለጠ ደግሞ ጠዋት ላይ አሁን ላይ ኤልሳ በምሽትም የምርመራ ውጤት ይዛው ትመጣለች። የምርመራ ውጤት ምን እንደሆነ እንግዲህ ሁሉንም ነገር ይደርሱበታል ማለት ነው። ምኞትም የምርመራ ውጤት እስኪመጣ ድረስ እሷም ጥርጣሬ ውስጥ ገብታ ነበር። ይሄ ነገር ማን ሊያደርግብኝ ይችላል፣ እኔን ለመጉዳት ማን ሊፈልግ ይችላል የሚለውን ጭንቅላቷን በጣም አሳስቧት ነበረ። እንግዲህ በመጨረሻ ምኞት አሁን ላይ የደረሰባትንም ነገር ላይ ደርሳበታለች ማለት ነው። ምኞት ሁሉንም ነገር ሳትሰማ መጀመሪያ ኤልሳ ውጤቱንም ለማሳየት ስትሞክር እነሱ ግን ትሰማለች አላሉም ነበር። እንግዲህ ትዝታ ግን ተጨንቃለች። የምርመራ ውጤት ደርሷል ሲባል ሀሳብ ውስጥ ገብታ ነበረ። ከዛ በፊት ግን ክሩቤል የፈለገው ነገር አሳክቶ ሄዷል። ከመጀመሪያ ጀምሮ ከአዛዡ ጋር ስልክ እያወራና አሁን ላይ ሙሉ ለሙሉ የዙፋንንም እምነት አገኘሁ በማለት እንግዲህ ለአዛዡ ሲናገር ነበረ። አሁንማ አንድ በአንድ ባዶ አስቀራቸዋለሁ ብሎ ሲያወራም ነበረ። እንግዲህ ምኞት ትኩረታቸው ሁሉ ወደ ምኞት አድርገው ስለነበረ ቤኪና ክሩቤልም ሲተዋወቁ ሁለቱም ይቅርታ አድርግልኝና አልተዋወቅኩህም እያለ እና ሳልተዋወቅህ ዘማልኩህ ቤኪ ብሎ እጁን ዘርግቶለት ነበረ በትህትና የቤኪ መልካምነት። እንግዲህ ክሩቤል ግን በጣም በውስጡ እልህ ይዞትና በጣም በውስጡ ሴጣናዊ ስራ እያሰበ እንግዲህ እጁንም ክሩቤል በማለት ነበረ የተዋወቀው።
ከዛ በኋላ መሄድ እንዳለበት ተናግሮ እንግዲህ ከቤት ይወጣል። ልሸኝህ ብትለውም በጭራሽ እንደማያስፈልግ ነበረ ለዙፋን ነገራት። ዙፋንም አመስግናው ህይወቴን አድነልኛል ስትለውም ነበረ። ነገር ግን የኪሩቤል ከባድ የሆነ የዙፋን ወጥመድ ነበረ። ዙፋን እንግዲህ ከባድ የሆነ ሀሳብ ውስጥ ገብታለች። የኪሩቤል ከዛ አደጋ ስለጠበቃት በውስጧ የተለየ ስሜት ውስጥ ገብታ ነበረ። ዙፋን ግን ምንድነው ሀሳቧን የጠለፋት ነገር እንዴት ሰው ለሌላ ሰው ብሎ ህይወቱን አደጋ ላይ ጥለው የሚለውን ነበረ። እንግዲህ ኪሩቤል በደካማ ጎኗ በመግባት ሁሉንም ነገር ላይ ይደርስባቸዋል ማለት ነው። አንድ በአንድ ገና በረከት ገና ቀስ በቀስ እንተዋወቃለን እያለ በረከትንም በመጥፎ ነገር እንደሚጎዳው ሲያወራም ነበረ። በዚህ መሀል ግን አሁን ላይ ትዝታ ባደረገችው ክፋት የምኞት ውጤት ወደ ቤት ከደረሰ በኋላ የምኞት ውጤት ምን እንደሆነ ታውቋል ማለት ነው። በመጨረሻም ግን መጥፎ ምግብ ትበላለች። ያገኘሽው አትብይ ስላት እያለች የነበረችውም ትዝታ ውጤቱ ቤት ደርሶ ሲመጣ ግን በጣም ጭንቀት ውስጥ ነበር ያገባችው። በመሀልም ያንን ወረቀት ካየችው በኋላ ኤልሳ መጀመሪያ ይዛው ነበር የመጣችው። ግን እንድትደነግጡ አልፈልግም እና ይሄ ነገር የተደረገው ከየትም ቢሆን ባይታወቅም እንግዲህ የተመረዘ ምግብ በልታ ነው በማለት ነበር የተናገረው። ምኞት እንግዲህ ከሩቅ ሆና ከሰማች በኋላ በጣም በውስጧ ትጨነቃለች። ይሄ ነገር እንዳደረገችው በትዝታ እርግጠኛ ትሆናለች። ግን ደግሞ ቤኪና ዙፋንም እዚህ ጋር እኮ ብርቱካን የለችም ማን ሊሆን ይችላል ብለው ነበር የጠየቁት። ብርቱካንም ባትኖር ምናልባት እኮ ከውጭ ሰው አስገብታ ሊሆን ይችላል ብላ ትዝታ የራሷንም ነገር ለመሸፈን ሞክራ ነበረ። ግን ደግሞ ምኞት በሌላኛው ሰርቃና ማንም ሳያውቅባት ትዝታንም ስትመለከታት ነበረ። ትዝታም የምኞት አስተያየት ያደረገችው ነገር እንደገባት ጠርጥራ ነበረ። ምኞት አንቺ እንደመረሽኝ በደንብ አድርጌ ያውቃለሁ እና አንቺ ምን አይነት ክፉ ሰው ነሽ በማለት እንግዲህ ምኞትም ከትዝታ ጋር ትያያዛለች። ትዝታ አሁን ላይ ያደረገችው ነገር እየተንቀጠቀጠች ለምኞትም ለመናዘዝ ትሞክራለች። ትዝታ ግን ሁሉንም ነገር ይነቃባል።